ግድቡ ቢጠናቀቅም የግብጽ ጩኸት ግን አላበቃም። ታላቁ የህዳሴ ግድብ መጠናቀቅ ዛሬም የግብጽ ባለስልጣናት ራስ ምታት ነው። ከዚያች ሀገር የሚጮሁ ውንጀላዎች ዛሬም ቀጥለዋል። ይህንን ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የግብጽ ባለስልጣናት እያንጸባረቁ ያሉትን አቋም ያለመረጋጋት ዘመቻ ሲል ጠርቶታል። ኢትዮጵያ ሉዓላዊ መብቷን ለመጠቀም የማንንም ፍቃድ እንደማትጠይቅም ጠንካራ አቋም ለዓለም አሳውቀዋል። የሀገር ጉዳይ በዚህ የቀጠናው ትልቁ አጀንዳ ላይ ይነጋገራል። የውጭ ጉዳይ ሚኒስትሩ ለየት ብሎ ባሁኑ እኔ ካስደሰተኝ ከሆነው የመግለጫ አይነት ይዘቱ አንዱ ይሄ ማንም በዚህ ውሃ ላይ ፍቃድ ሊሰጠኝ አይገባም የሚል ቃል ለመጀመሪያ ጊዜ ነው ያየሁት። በጣም ደስ ብሎኝ የሀገር ጉዳይ ታዋቂውን የኢትዮጵያ ተሟጋች ኡስታዝ ጀማል በሽርን ጋብዟል። ፈዲማኡና ሂየል በዲል ደማችን ነው ልዋጭ የሚሆነው። የሀገር ጉዳይ የፖለቲካ ተንታኙ አፈወርቅ በደዊና ጋዜጠኛ ብስራት መለሰ የቀይ ባህርን ቀጠና የወቅቱን የሐሳብና የኃይል አሰላለፎች ይነጋገሩባቸዋል። ኢትዮጵያ በአሰብም ይሁን በሶማሌላንድም በኩል ይሁን በሶማሊያ በሞቃዲሾ በኩል የባህር በር እንዳይኖራት ማለት በምንም አይነት መልኩ የሀገር ጉዳይ የግብጽ ውንጀላና የኢትዮጵያን ያልተቋረጠ ጉዞ ከግድቡ እስከ ወደቡ ያለውን ዳራ በጥልቀት ይፈትሻል። እንግዲህ የግብጽ የውጭ ጉዳይ ሚኒስትር ተከታታይ የሆነ የግብጽ መንግስት መግለጫዎች እየወጡ ነበረ። የኢትዮጵያ መንግስት ጉዳዩን በዝምታ ሲመለከተው ነበረ። አሁን ግን ዘርዘር ያለ ጠንከር ያለ መግለጫ ወጥቷል። ኡስታዝ ወደ አንተ ልምጣና መግለጫውን እንዴት አየኸው? እንዴት ተመለከትከው? የግብጹ መንግስት የኢትዮጵያ የህዳሴ ግድብ ካለቀ ጊዜ ጀምሮ የተለያዩ አጋጣሚዎችን እየጠበቀ በጣም ልክ ያልሆኑ መግለጫዎችን ሲሰጥ ነበር። ከዛ ውስጥ አንዱ ይሄ አሁን ራሱ እየተነሳ ያለው የዓለም አቀፍን ህግ ያከበረን ወይም እንድናከብር ወይም ኢትዮጵያ ጥሳለች የሚል ነገር ነው ያለው። በጣም ግን የሚገርመው ሁላችንም ደግሞ ሌላው እንድናቀው ይሄ አሁን የመጨረሻ የዓለም አቀፍ ህግ ተብሎ የጸደቀው የ1997ቱ ግብጽ አልፈረመችም፣ ኢትዮጵያም አልፈረመችም፣ ሱዳንም አልፈረመችም። በዚህ እንኳን ቢሄዱ የትኛው ውል ነው ብለን ራሱ መጠየቅም ይቻላል ማለት ነው። እነሱ ያልተስማሙበት እርግጥ ነው 45 ምናምን አካባቢ የሚውሉ ሀገሮች ፈርመውበታል፣ ግን እነሱ ውስጥ የሉም። ለምንድን ነው ግን ያንን ያላደረጉት ሲባል አሁንም መመለሻው ምክንያቱም እነሱ መጀመሪያውኑ ሊያከብሩትና ሊያነግሱት የፈለጉት የቅኝ ግዛት ህጎችና በተለምዶ ሁሌ እየደጋገሙ የተፈጥሮ ምንድነው ሐቃችን ወይም መብታችን የታሪካዊ ድርሻችን እያሉ ሊያነግሱ የፈለጉትን ነገር እሱን ነው ሊያጎሉ የሚፈልጉ እንጂ እንደ ኢትዮጵያ ለምሳሌ ቱርክ የዓለም አቀፉ እንትን ላይ አልፈረመችም። ለምን ቢባል መልስ አላት። በጣም የኢትዮጵያን ተመሳሳይ የሆነ ወንዝ ነው ያላት። ምንም አይነት ሀገር እኔ ወንዝ ላይ ጠብታ ያዋጣም የሚል ልዩ እይታ አላት። ስለዚህ ለኔ አይነቱ ሀገር ልዩ የሆነ ሌላ ህግ እስክትጽፉ ድረስ እዚህ ህግ ላይ አልፈርምም ብላ ነው ቱርክ ኢትዮጵያ። ስለዚህ ኢትዮጵያ ወደፊት እኔ የሚታየኝ የቱርክን አካሄድ ነው ልትከተል የሚገባው፣ ምክንያቱም ከሷ ጋር ተመሳሳይ ስለሆነ። ለምንድነው እስካሁን የኢንቴቤው ስምምነት ከአፍሪካ ሌሎች የናይል ቤዝን ሀገራት ወይም የናይል ተሳታፊ ሀገሮች እያለን አብረን የምንታሸው ለምንድነው ሲባል እነሱ ውሃው ላይ ተሳታፊ ናቸው እርስ በርስ የራሳቸው ውሃ ላይ አንድ ቪክቶሪያ ሀይቅ ላይ ዙሪያውን ይዘው ነው የሚጠቀሙት። ካንዱ ውሃ ይገባል ወደ አንዱ ይወጣል። እኛ ግን ምንም አይነት የሌላ አገር ውሃ አይገባም። የኛ ከፍታ ላይ ያለን ስለሆነን ከኛ ይወጣል እንጂ ምንም አይነት ውሃ ወደኛ አይገባም። ከሰማይ ብቻ ነው እኛ ጋር የሚገባው። ስለዚህ ይሄ የሚያሳየው ምንድነው እኛ የተለየነን፣ የተለየም ትሪት ያስፈልገናል፣ የተለየ አካሄድም ያስፈልገናል፣ የተለየ ህግም ያስፈልገናል ልክ እንደ ቱርኩ። ስለዚህ እዛ ሌቭል ላይ እስክንደርስ እኛ ያለንበት እንትን እስካሁን ድረስ የመከላከል የፍርሃት እንጠቀም በራሳችን ውሃ የሚል ነው የኛ ጥያቄ። ስለዚህ አሁን ወደዛ ሌቭል ማደጊያው ተጀምሯል። ህዳሴ ግድብ ማለት ለኛ ወደዛ ሌቭል መሻገሪያ ነው የሚያደርገን። ስለዚህ ከማንም ውሃ ማንቀበል እስከሆነ ድረስ የማንንም እርዳታም የማንንም አውንታም የማንንም ፍቃድንም መጠየቅ የለብንም። የውጭ ጉዳይ ሚኒስትሩ
ለየት ብሎ ባሁኑ እኔ ካስደሰተኝ ከሆነው የመግለጫ አይነት ይዘቱ አንዱ ይሄ ነው። ምክንያቱም እቺን ፓርት ጠቅሷል። ማንም በዚህ ውሃ ላይ ፍቃድ ሊሰጠኝ አይገባም የሚል ቃል ለመጀመሪያ ጊዜ ነው ያየሁት። በጣም ደስ ብሎኛል። አንድ ሌላው የግብፁ መንግስት እና አብረውት ያሉት አካሎች በሙሉ ተቃዋሚው ምኑም ቅድም ባልነው ይዘት ውስጥ የዚህ ውሃ ባለቤቶች እኛ ነን የሚል ጽኑ እምነት አላቸው። ሙሉ በቃ እንደገና ቁጥር ደግሞ ጠቅሰዋል 55.5 የሚል ለምሳሌ 55.5 የሚለው እስከ ዛሬም ድረስ ያው ትክክል አይደለም። ከ55.5 በላይ ነው የሚወስዱት። በጣም በሚገርም ሁኔታ አንዳንድ ጊዜ እስከ 120 ቢሊዮን ሜትር ኪዩብ ይሄዳል። ጎርፉ ምናምን ሲታሰብ ሁል ጊዜ ወደ ቱሽካ በረሃ ተከፍቶ በየአመቱ ከ25 እስከ 30 ቢሊዮን ሜትር ኪዩብ ይደፋ ነበር። ለዛ ነው ለመጀመሪያ ጊዜ ግብጾች አሁን ኢትዮጵያን ለመጫኛ ካደረጉት ሲስተም አንዱ ምንድነው ኢትዮጵያ የህዳሴ ግድቡን ውሃ ብዙ በመልቀቅ ጎዳችን ለማለት የቱሽካውን በፊት የሚለቁትን ዘጉት እና ውሃውን ወደ ህዝቡ ለቀቁት። ሁለት ዓላማ ነበራቸው በዚህ ሂደት ማለት ነው። አንድ በውሃው ዳርቻ ላይ የሰፈሩ በጣም የጨረቃ ቤቶች ነበሩ፣ እነሱን ማስለቀቅ ይፈልጉ ነበር። ስለዚህ አንድ እሱ ነው። ሁለተኛ ደግሞ ዓላማቸው ምንድነው ኢትዮጵያ በውሃ አጥለቀለቀችን በሚል ማኔጅመንቱን አልቻለችውም። ስለዚህ እኛ የማኔጅመንቱ ወይም የአስተዳደሩ አካል እንሁን የሚል ጥያቄ አላቸው። ሁል ጊዜ ሲያነሱ በአረብኛው የሚሉት ሸራካ ነው የሚሉት። ሸራካ ሽርክና ማለት ነው። አንድ ይሄ ደግሞ በጣም የሚገርም የሆነ ድፍረታዊ ጥያቄ ነው። ይሄ የግብጽ የውጭ ጉዳይ የብድር አብድላቲ መግለጫን እንደዚሁም ደግሞ የኢትዮጵያ መንግስት የሰጠው ምላሽ እንዴት አየኸው? መስመር በመስመር ካየነው የውጭ ጉዳይ ሚኒስትር መግለጫን የኢትዮጵያ የውጭ ጉዳይ ሚኒስትር መግለጫን ካየነው በመስመር ብናየው ከዓለም አቀፉ የድንበር ተሻጋሪ ወንዞች ህግጋት አንዲት ስንዝር አይወጣም። አንዲት ስንዝር። ምክንያቱም ቅድም ብያለሁ የዓለም አቀፍ የወንዞች ተጠቃሚ የድንበር ተሻጋሪ ወንዞች ተጠቃሚነት ስምምነት ወይም ደግሞ ህግ የሚባለው መሰረቱ የጋራ ተጠቃሚነት ነው። በማመካከል በተፋሰሱ አባል ሀገራት መካከል አጠቃቀሙ ደግሞ ሪዝነብል ወይም ምክንያታዊ መሆን አለበት። ኢኩዊታብል ፍትሃዊ መሆን አለበት። የታችኛው ተፋሰስ አባል ሀገራት ላይ ደግሞ ሲግኒፊካንት የሆነ ጉዳት አለማስከተሉን ማረጋገጥ አለበት ነው የሚለው። ስለዚህ ተጠቃሚነትን ሙሉ ለሙሉ ከጥቅም ውጪ ነው ያደረገችው ግብጾች። ተጠቃሚነት የሚለውን የዓለም አቀፉ ህግጋት መሰረታዊ ቃልን ከጨዋታ ውጪ አውጥቶ አይ ግብጽ አንዲትም የላይኛው ተፋሰስ አባል ሀገራት በወንዙ ላይ አንዲትም ጠብታ የመጠቀም መብት የላቸው። ግብጾች በስምምነት አንጻር ካየነው አይደለም ያልፈረሙትን ስምምነት ይቅርና በዚህ ደረጃ ዲፌንድ ለማድረግ የፈረሙትንም ስምምነት የማያከብሩ ናቸው። ለምሳሌ ኡስታዝ ሜቢ ሊያግዙኝ ይችላሉ። እዚህ ላይ የካርቱም ሪዞሉሽን መውሰድ እንችላለን። በስሪ ኖር ሪዞሉሽን ተብሎ ነው ብዙ ጊዜ የሚታወቀው። አረቡ ዓለም ከእስራኤል ጋር ለገባበት ሰጣ ገባ የወጣ ሪዞሉሽን ነበር። ያ ሪዞሉሽን ምንድነው የሚለው? አንደኛው ኖ ኔጎሺዬሽን ይላል ዊዝ እስራኤል፣ ከእስራኤል ጋር ምንም አይነት ስምምነት አለማድረግ፣ ድርድር አለማድረግ፣ ሰላም አለማድረግ ይላል። ካርቱም ሪዞሉሽን የሚለው ሶስቱ ስሪ ነው የሚባሉት እነዚህ ናቸው። ይህንን ስምምነት የግብጽ መንግስት ፈርሟል። ስምምነቱ ይጎዳኛል መጣሱ ይጠቅመኛል ብሎ ባመነበት ሰዓት ላይ ደግሞ ካምፕ ዴቪድ ላይ ሄዶ ከእስራኤል ጋር የተደራደረው ከእስራኤል ጋር መደራደር ብቻ ሳይሆን የሰላም ስምምነት የፈረመው ወደ እውቅና ያመራው የግብጽ መንግስት ነው። ስለዚህ አይደለም ያልፈረሙትን ስምምነት በዚህ ደረጃ ወጥተው ዲፌንድ ማድረግ የፈረሙትን ስምምነት ይጠቅመናል ብለው ካሰቡ ይክዱታል። ዓለም አቀፍ ስምምነትን መሰረት አድርገው መነጋገር የሚፈልጉ ከሆነ የናይልን ወንዝ ጉዳይ ዓለም አቀፍ ህግጋቱ የሚለው ሁሉም የተፋሰሱ አባል ሀገራት ተጠቃሚነትን ያረጋግጣል። ተጠቃሚነታቸው ደግሞ ፍትሃዊ እንዲሆን ይፈልጋል። ምክንያታዊ እንዲሆን ይፈልጋል። ምክንያታዊ ሲባል እንዴት ነው? ለኢትዮጵያ ለምሳሌ ኢትዮጵያ በየ10 ዓመቱ ሲቪየር የሆነ ድራውትን የምታስተናግድ ሀገር ነች። ሲቪየር የሆነ ስር ነቀል የሆነ ወይም ደግሞ ከፍተኛ ጉዳት የሚያስከትል ድርቅ ወደ ረሃብ የሚቀየር ድርቅ የምታስተናግድ ሀገር ነች። በቅርብ ነው ከኦክስፎርድ ምሳሌነት የወጣ ነው አይደል? ለምን ደጋግሞ ግብርናችን ምን አይነት ግብርና ነው? ዝናብ ጠባቂ ግብርና ነው። ከበሬ ጫንቃ ያልተላቀቀ ግብርና ነው ያለን። ስለዚህ ከዚህ ከበሬ ጫንቃ ካልተላቀቅን ከዝናብ ጠባቂነት ካልወጣን
የህዝባችንን የምግብ ፍላጎት ወይም ደግሞ የምግብ ሉዓላዊነታችንን ማረጋገጥ አንችልም። ይህንን ለማድረግ ደግሞ 70% በኢትዮጵያ መሬት ላይ የሚፈሱ ወንዞች የሚገኙት በናይል ቤዚን ላይ ነው። ኢትዮጵያ የናይል ቤዚን በአባይ ተፋሰስ ውስጥ ያሉ ወንዞቿን ሳትጠቀም የምግብ ሉዓላዊነቷን ልታረጋግጥ አትችልም። ወደ 1600 ሊትር ውሃ በቀን ስለሚደርሰው ግብፃዊ ስታወራ 20 ሊትር ውሃ በቀን የሚደርሰው ኢትዮጵያዊ አለ። ስለሱ ማሰብ ያስፈልጋል። የኢትዮጵያን ህዳሴ ግድብ ኦልሞስት 3 እጥፍ የሚያክል ግድብ ገድቧል። ጀማል አብዱልናስር የገደበው ማለት ነው። ከሱ በፊት የተገደበው ነው አስዋን የሚባለው። ይሄኛው ደግሞ ሰደል ዓሊ ያው በተለምዶ ግን የአስዋን ግድብ ይሉታል። ይሄኛው 168 ቢሊዮን ሜትር ኪዩብ ውሃ አለው። ይሄ ማለት በእነሱ ስሌት አሁን ራሱ የሚጠቀሙትን በየአመቱ 10 ቤት የሚጠቀሙት ለእርሻ ስታካፍለው ለ7 ዓመት ከ7 እስከ 9 ዓመት ያለምንም ችግር መጠቀም ይችላሉ። ይህንን ደግሞ በተሞክሮ አይተውታል። በ1981 ጀምሮ እስከ 89 ድረስ ድርቅ ነበር። በጣም አደገኛ ድርቅ ነበር። ያንን እኛ እንደ ኢትዮጵያውያን በጣም በሚሊዮኖች ሲረግፍ ህይወት እኛ ጋር፣ እነሱ ጋር ግን ምንም አይነት እንደውም ሳይሰማቸው ኤሌክትሪክ እንኳን የማምረት አቅማቸው ሳይጎዳ አልፈውታል ማለት ነው። አሁን የግብጽ ጩኸት ለግድቡ ነው ወይስ ለቀይ ባህሩ ነው? የቱ ጋር ነው የሚያርፉ የሚለውን እንመልከት። አንደኛ በጎርፍ አጥለቀለቁን ይላሉ። በዚህኛው ሳይድ ደግሞ ድርቅ ሊመጣብን ነው ብለው ደግሞ ያስፈራራሉ። ሁለቱ የማይገናኝ ነገር ነው። አንድ ሁለተኛ ነገር ደግሞ የኢትዮጵያ ህዳሴ ግድብ በተናጠል ነው የተሰራው ይላሉ። ግን ደግሞ በኢትዮጵያ የውይይት ሂደት ለ13 ዓመት ደግሞ ውይይት አድርገናል ይላሉ። ይሄ ሁለቱ ደግሞ እንደዛው የሚጋጭ ነው። እንዴት ነው ውይይት እያደረገች የተመካከረች ያለችን ሀገር በተናጠል ነው የሰራችው ማለት አይቻልም። በጣም ይከብዳል። ስለዚህ የዓለም አቀፉ ማህበረሰብ ያው ይታዘባል ብዬ አስባለሁ። ጸጥታ ምክር ቤት ስንቴ ነው ኢትዮጵያ ሄደችው? 3ቴ። በተናጠል የምትሰራ ከሆነ ለምን ትሄዳለች? አሜሪካ ስምምነቱ ጋር ለምን ሄደች ኢትዮጵያ? ስምምነት ግን ማለት ሁልጊዜ ማንም ሰው ያመጣውን ስምምነት ላይ መፈረም ማለት እኮ አይደለም። ለመደራደር መሄድ ማለት ራሱ የማይመች ነገር መመለስ ማለት ነው። ልክ የኤንቲቢው ስምምነት ሁሉም ሲፈርም ግብጽና ሱዳን አልፈርም ብለው ወጥተዋል። ስለዚህ የማይመቸውን ስምምነት አለመፈረም በእኛ አልተጀመረም ማለት ነው። ስለዚህ ችግር የለውም። ሌላው የግብፁ አሁን ይህን ያህል በሚያወሩበት ወቅት የሚወጡት ሚስጥሮች እና የሚጣረሱ ነገሮች ምንድን ናቸው? አንደኛ በድር አብዱል ዓጢ ምን ይላል? በጣም ከፍተኛ የሆነ ጉዳት እየደረሰብን ነው ምናምን፣ ከዛ ይሄንን በፍርድ ቤት እናያለን ምናምን ይላል። ሙስጠፋ መድቡሊ ጠቅላይ ሚኒስትሩ አይ ጠቅላይ ሚኒስትሩ ጋር ተገናኝተን በብሪክስ ላይ ስንወያይ እስካሁን ድረስ ምንም ጉዳት እንዳልመጣብን ተነጋግረን ግን ወደፊት ጉዳት እንዳይመጣብን ግን ለመነጋገር ተስማምተናል ይላል። ሁለት ነገር ነው የምትሰማው። ከዛ ደግሞ አብዱልፈታህ አሲሲ ደግሞ ይወጣና በሌላ ደግሞ መግለጫ ያጅበናል። ስለዚህ ግራ የገባው ለህብረተሰቡ እንዳስፈላጊው ብቻ የሆነ ነገር እያሉ መሸንገል ነው የሚሰራው። ስለዚህ ለምንድን ነው ለሚለው መልስ ወደዚህ ስንመጣ አንደኛና የመጀመሪያው ለውስጥ ፍጆታ ብቻና ብቻ ነው የመጀመሪያው። ስለዚህ የውስጥ ያለውን ጫጫታ የተሸነፍን ስሜትን ለማርገብ ግዴታ ያላቸው እድል ይሄ ነው። አንድ ይሄ ነው። ሁለተኛው የኢትዮጵያ ህዳሴ ግድብ አልቋል፣ የተበላ ነገር ነው። ግን ኢትዮጵያ ከዚህ የህዳሴ ግድብ ጋር አብራ በ2015 ከተደረገው ስምምነት የቴክኒክ ቡድኑ ከተስማማው ስምምነት አንዱ 3 ግድብ ከዚህ በኋላ ይቀጥላል የሚለውን ያካትታል። ይህንን ለማረሳሳት ከዚህ በኋላ የሚመጣው ግድቦች ላይ በጣም ኃይለኛ ጫና፣ ስነ ልቦናዊ ጫና፣ የሚዲያዊ ጫና የመሳሰሉት ሁሉ አድርገው እንደገና በዓለም አቀፍም ይሰማልኝ አይነት ነገር በጣም ካጮሁ በኋላ የሚቀጥለውን ግድብ በምትሰራበት ወቅት እንዴ አበዛችሁ ኢትዮጵያ የሚል ስሜት መፍጠር ነው። ኢቨን ኢትዮጵያውያኖች ላይ ራሱ እንደገና ሌላ ግድብ አሁንም ይህንንም ራሱ በመከራ ነው የገደብ ነው የሚል ስሜት ውስጥ እንድንገባ ነው የሚፈለገው እንጂ በዓለም አቀፍ ኢቨን እነሱ የሚሸሹባቸው ሀገራቶች ያላቸውን የግድብ ሁኔታዎች ማየት በቂ ነው። እኔ የምኖረው በአሜሪካ ነው። አሜሪካ ውስጥ 95,000 ግድብ አለ።
ይሄን ዓለም ማወቅ አለበት። ሌላው በተለይ ኢትዮጵያኖች ምናምን በዚህ ግድብ ከልክ በላይ እየተደሰትን ያለ ነው። ጥሩ ነው፣ ደስ ይለኛል። እኔም አንዱ ተደሳች ነኝ። ግን አንድ ጣት ብርቁ ናት የሚባለው አይነት ነው የሆነብን እንጂ የአሜሪካኑ ለምሳሌ ሀገር አሜሪካ ያሰኛት ግድብ ነው ብል ራሱ አንዱ ምንም ማሸማ 95,000 ግድብ ውስጥ በጣም የሚገርመው በህብረተሰብ ውስጥ ያለው ስነ ልቦና ስለ ግድብ ከመንግስት ጋር ብቻ የተያዘ ስላልሆነ 65%ን የገደበው ግለሰብ ነው። ይሄን ነው ማወራህ ግድብ ደግሞ ዝም ብሎ ተራ ትንንሽ ግድቦችን አይደለም። እነሱን ከቆጠርን ወደ 2 ሚሊዮን እንጠጋለን የትናንሹ ምናም ከቆጠርን። ስለዚህ አንድ ግድብ ብቻ ላይ እንድንቆም ደግሞ መስራት የግብጽ አንዱ ዓላማ ነው። ስለዚህ ወደ 2 አሁን ስለመገጭ ግድብ እየተነሳ ነው። በጣም እንዴት ትገድባለች? ይሄንን ያውም እየታወቀ በጣም ትንሽነቱ እየታወቀ ከናይል ጋር በጣም የማይገናኝ የሆነ ግድብ መሆኑ እየታወቀ ሌላ ለምሳሌ ኮይሻ የገደብነው ከሌላ ወንዝ ላይ እንደሆነ ይታወቃል። እንደዚህ አይነት ነገር እየታወቀ እንኳን ግን ረብሻው አለ ማለት ነው። ስለዚህ የሚፈለገው ምንድነው? ከዚህ ሌላ ግድብ መገደብ ሐሳብ የሚባል ነገር እንዳይኖር ካለም ደግሞ ልክ የዚሁ የህዳሴው ግድብ አይነት ሰቆቃ ውስጥ መከራ ውስጥ እንድናልፍ የሚደረግበት ሂደት ነው። ከዛ ይሄንን እንዳለ ደግሞ ሁለተኛው ሌላው ዓላማ የባህሩ ጉዳይ ነው። የባህሩ ጉዳይ እኔ የሚመስለኝ በእኔ እምነት ኢትዮጵያ በባህር ጉዳይ ላይ ያላትን ጽኑ ፍላጎትና የባህር ጉዳይ የሞት ሸረት ጉዳይ መሆኑን ያውቃሉ። ለዛም ነው መጀመሪያ ራሱ የባህር ጉዳይ የባህርን በር እንድታጣ የሰሩት። በደንብ ሰርተውበትም ተሳክቶላቸዋል። ይህንን ሰርተው በስንት ልፋት ያገኙትን ውጤት በቀላሉ ኢትዮጵያ እንድታልፈውና የባህር ባለቤት እንድትሆን አይፈልጉም። አንድ ስለዚህ ይህንን ግን በሚያደርጉበት ወቅት ሌላ ደግሞ ተጨማሪ በነፊት ወይም ጥቅም ማግኘት ይፈልጋል። እሱ ምንድነው? ይህንን በጣም ምናልባት የማይቀር ከሆነ የኢትዮጵያ ህዳሴ ግድብ ታግለው እንደተሸነፉት ሁሉ በዚህም ጉዳይ ላይ ደግሞ የሚያልፍ ከሆነ ግን ቢያንስ በህዳሴው ግድብ ላይ ለመደራደር ይፈልጋል። ከህዳሴው ግድብ ጋር የተያያዘ ነገር ከናይል ውሃ ጋር ከጥቁር አባይ ጋር የተያያዘ ስምምነት ግን ይፈልጋል። በዚህኛው ላይ በጣም ጫና ሲያበዙብን እኛ ይሄንን ለቀቅ እንዲያደርጉልን ለማድረግ ስንል ምን ነው የምትፈልጉት ወደሚለው ነጥብ እንድንመጣ ይፈልጋል። ስለዚህ ይሄ ሁለተኛው ትግላቸው ነው። ሶስተኛውና የመጨረሻው ናይሉም አልተሳካልንም። ስለዚህ የባህር በሩ ላይ ደግሞ ጫና በማሳደር የህዳሴ ግድቡ ላይ ስምምነት ማድረግ አልቻልንም። ስለዚህ ቢያንስ ያሳጣናቸውን የባህር በር እንዳጡት መቅረት አለባቸው የሚል በጣም ከፍተኛ የሆነ አቋም ይዘዋል። ኢቭን ባህሩን እንኳን ሊያገኙት እንኳን ከቻሉ ግን በዋጋ እንድናገኝ በጣም ብዙ ዋጋ እንዲከፍሉ ያ ዋጋ መክፈል ደግሞ ማለት ምን ማለት ነው? አሁንም ወደ ሌላው ሶስተኛ አማራጭ ቢሲ ፕላን ውስጥ ይገታቸዋል። እሱ ምንድነው? ሌሎች ግድቦችን በፍጥነት የመስራት እድላችንን ያጠባዋል። ሁልጊዜ በጦርነት በጭቅጭቅ በምናምን ጊዜን በፈጀኸው ቁጥር የማደግ እጣፈንታን እያጠበብከው ኤግዛክትሊ ይሄ ነው የሚፈለገው። በጣም ጥሩ። እንደው አፈወርቅ ኡስታዝ በጣም ጥሩ ነጥቦችን አንስቶ ነበር። ኢትዮጵያ በቀጣይ ግድብ እንዳገነባ የሚል ነገር ቅድም ሲያነሳልን ነበረ። ኦፍ ኮርስ በቀዳማዊ ኃይለ ሥላሴ ከአሜሪካኖቹ ጋር ሩሲያኖቹ ደግሞ ከግብጾች ጋር ያኒ ተስማምተው አስዋንን በሚገነቡበት ጊዜ የህዳሴ ግድብ ፕሮጀክቱ ያው የጠረፍ ፕሮጀክት ተብሎ የተያዘ ነበረ። ከዛ በኋላ እነ ካራዶቢ ለምሳሌ ለመስኖ የሚሆን ወደ 438 ሄክታር አይ ቲንክ ወደ አዲስ አበባ ወደ 8 እጥፍ ያክል የሚደርስ የማልማት አቅም በአባይ ውሃ ላይ በጥናቱ ተቀምጧል። ሶ ከተሰራው ይልቅ ኢትዮጵያ በወንዙ ላይ የመጠቀም ፖቴንሻሏ ትልቅ ነው። አሁን ከተጠቀምነው በላይ ነገ የምንጠቀመው እሱ ሊያስፈራቸው ይችላል። ከዛ ውጭ ግን አሁን የግብጽ ከፍተኛ የሆነ ጩኸት አለ። በተለይም ደግሞ የባህር በር ጉዳይ ከዛሬ 2 ዓመት በፊት መነሳቱን ተከትሎ ሚዲያውን አጥለቅልቀውታል።
የልክ የህዳሴ ግድብ ግንባታ ሰሞን የሚነሳው አይነት ጩኸት ነው እየተነሳ ያለው። ነገር ግን ማሳበቢያ የተደረገው አሁንም የህዳሴው ግድብ ወይም ደግሞ የአባዩ የናይል ውሃ አጠቃቀም ዙሪያ ላይ ነው ጩኸቱ ያለው። እንዴት አየኸው የግብጽ ጩኸቱን? በተለይም ደግሞ ከባህር በር ኢትዮጵያ ካነሳችው ጥያቄ ጋር ተያይዞ ዋናው መሰረታዊ ነገር ስለ ወንዙ እንዴት ነው የሚያያዘው የሚለውን ሰፋ አድርገን ለማየት እንሞክር። አንደኛው ነገር ኢትዮጵያ የቀይ ባህር ባለቤት ብትሆን ወይም ደግሞ የባህር በር ብታገኝ ምንድን ነው የሚሆነው የሚለው በደንብ መታወቅ አለበት። ምክንያቱም አንደኛው ነገር ከፍተኛ የሆነ የኢኮኖሚ መነቃቃት ኢትዮጵያ ውስጥ ይፈጠራል። ይሄ ከፍተኛ የሆነ የኢኮኖሚ መነቃቃት ኢትዮጵያ ውስጥ የተለያዩ የውጭም ሆነ የሀገር ውስጥ ኢንቨስተሮች ኢንቨስት እንዲያደርጉ ያደርጋል። የኢትዮጵያ ሕዝብ የኢነርጂ ፍላጎቱ በከፍተኛ መጠን ይጨምራል። እንደ ሀገር ያለን የኢነርጂ ፍላጎት በከፍተኛ መጠን ይጨምራል። ስለዚህ ሀገሪቷ ውስጥ ከፍተኛ የሆነ ኢኮኖሚ መነቃቃት መከሰቱ የኢነርጂ ዲማንዳችንን ከፍ ያደርጋል። የኢነርጂ ዲማንዳችን ከፍ ካለ ደግሞ ኢትዮጵያ ውስጥ ወዴት ነው የምናመራው ከተባለ ኢነርጂ ለማምረት ግድቦችን ወደ መገደብ እንሄዳለን። ግድቦችን የምንገድብ ከሆነ ደግሞ ቅድም እንዳልነው ከ70% በላይ የኢትዮጵያ ወንዞች ኢትዮጵያ በግድብ ልትጠቀምባቸው የምትችል ሃይድሮ ኤሌክትሪክ ፓወር ልታመነጭባቸው የምትችላቸው ወንዞች የሚገኙት በናይል በአባይ ተፋሰስ ውስጥ ናቸው። ስለዚህ ግብፃውያን የኢትዮጵያን ኢኮኖሚ ክሪፕል ማድረግ የኢትዮጵያን ኢኮኖሚ እንዲያነክስ ወይም ደግሞ መቀሸብ የሚችሉት ወይም ደግሞ ማዳከም የሚችሉት ደካማ ኢኮኖሚ ማድረግ የሚችሉት ከባህሩ ስትገፋው ነው። ከባህሩ ስትገፋው ምን ይሆናል? ኢኮኖሚክ ሙሉ ለሙሉ ከ20 ከ30% በላይ ኢኮኖሚክ ወጪ አንደኛው ባህር በር ላይ ይሆናል፣ ወደብ ላይ ይሆናል ማለት ነው። ወጪ የውጭ ሀገር ኢንቨስተሮች መጥተው በኢትዮጵያ ውስጥ ሸቀጦችን እንዳያመርቱ ከፍተኛ የሆነ ወደ ኢትዮጵያ ውስጥ አምርቶ ወደ ውጭ ለመላክ እንኳን ለምሳሌ ኢትዮጵያ ውስጥ በኢንቨስትመንት ደጋግመን የምናነሳው ቃል አለ። ኢትዮጵያ ውስጥ ርካሽ የሰው ኃይል አለ፣ ርካሽ መሰረሬት አለ፣ ርካሽ እንደዚህ አለ ብለን ፕሮሞት እናደርጋለን። እነዚህን ሁሉ አሉ ብሎ የውጭ ባለሀብቶች ሲመጡ ይሄንን ያገኙትን ትርፍ ሚነጥቅ ደግሞ የወደብ ጥያቄ አለ። ስለዚህ የኢትዮጵያን ኢኮኖሚ ክሪፕል የምታደርገው ከባህሩ ስትገፋው፣ ሌላኛው አማራጭ ደግሞ ኢንተርናል ዲስታቢሊቲ ስትፈጥርበት ነው። ስለዚህ ግብጾች ኢትዮጵያ ቅድም ኡስታዝም ሲያነሱት እንደነበረው አንተም ስታነሳው የነበረው ኢትዮጵያ ሌሎች ግድቦችን እንዳትገነባ በሁለት ነገር ነው ልናስቆማት የምንችለው የሚለው የግብጾች ፖሊሲ አለ። አንደኛው ኢትዮጵያ በምንም አይነት መልኩ የባህር በር እንዳይኖራት ማድረግ፣ በምንም አይነት መልኩ ኢትዮጵያ በአሰብም ይሁን በሶማሌላንድም በኩል ይሁን በሶማሊያ በሞቃዲሾ በኩል የባህር በር እንዳይኖራት ግብጾች የሚረባረቡት ግብጾችን ኢትዮጵያ የባህር በር ስላላት የሚጎዳት ነገር ስላለ አይደል። ግብጽን የሚጎዳው የኢትዮጵያ ኢኮኖሚ የቀጠናው ጃይንት ኢኮኖሚ እንደመሆኑ በአፍሪካ ውስጥ ቶፕ 5 ኢኮኖሚ ይጠቀስ ከተባለ የኢትዮጵያ ኢኮኖሚ አብሮ የሚጠቀስ ኢኮኖሚ እንደመሆኑ ይሄ ኢኮኖሚ የሚያድግበት አንደኛው ፒለር የባህር በር ባለቤት ከሆነ ኢኮኖሚው ማደጉ የኢነርጂ ዲማንዳችንን ይጨምራል። የኢነርጂ ዲማንዳችን ሲጨምር ወንዞቻችንን ገድበን መጠቀም እንጀምራለን። ወንዞቻችንን ገድበን መጠቀም ላይ ደግሞ ግብጾች ችግር አለባቸው። ስለዚህ ለኔ ግብጾች ወደ ጅቡቲም ሲመጡ፣ ወደ ሶማሊያም ሲሄዱ፣ ወደ ኤርትራም ወደ ሱዳንም ሲገቡ ካልኩሌት የሚያደርጉት አንደኛው የኢትዮጵያ ኢኮኖሚን በሁለት መንገድ ክሪፕል ማድረግ እንችላለን። አንደኛው ከባህሩ በመግፋት፣ ሁለተኛው ደግሞ ውስጣዊ አለመረጋጋቶችን በመፍጠር። ለምሳሌ የውጭ ጉዳይ ሚኒስትሩ አንድ ቃል በቃል ያሉት ነገር አለ። የቢቢሲ ጋዜጠኛ ሲጠይቃቸው ወደ ሶማሊያ የገባችሁት ከኢትዮጵያ ጋር ያላችሁን ኮንፍሮንቴሽን ለማስቀጠል ነው ወይ የሚል ጥያቄ ሲጠይቃቸው አይ በፍጹም አይገናኝም፣ ሶማሊያ ውስጥ ያለውን ዲስታቢሊቲ አለመረጋጋት መስመር ለማስያዝ ነው ወይም ደግሞ የአልሸባብን እንቅስቃሴ ለመክታት ነው ይላሉ። የአፍሪካ ህብረት በሶማሊያ ውስጥ ተልዕኮ መስጠት የጀመረው ከ2007 ጀምሮ ነው። ኦልሞስት ወደ 18 ዓመታት ግብፃውያን እስከ ዛሬ ድረስ ያላቀረቡትን ጥያቄ ባለፈው ዓመት ነው ያቀረቡት። በሶማሊያ አልሸባብን በመዋጋት የሚደረገው ተልዕኮ ላይ እንሳተፍ የሚል ጥያቄ ግብፃውያን ያቀረቡትም የሞቃዲሾ መንግስት አቀረበልኝም የሚሉትም ባለፈው ዓመት ነው። ስለ ማረጋጋት የምናወራ ከሆነ ከሊቢያ መጀመሪያ አይሻልም? ቀላሉ ነገር ስለ ማረጋጋት የምናወራ ከሆነ ስለ ፓለስቲኒያንስ ማውራት አንችልም?
ስለማረጋጋት የምትጋራቸው ሀገራት ጋር ከሊቢያም ከሱዳንስ ደግሞ ከጋዛ ስለ ሱዳን መረጋጋት ብናወራ አይቻልም? ዋናው መሰረታዊ ነገር የግብጽ በናይልም ሆነ በአባይ ወንዝ ላይ ያላት ፍልስፍና የላይኛው ተፋሰስ አባል ሀገራት እንዳይረጋጉ ማድረግ ወንዙን የመጠቀም አቅማቸውን ይነሳቸዋል የሚል ፍልስፍና ነው የሚከተሉት። እንዳይረጋጉ ማድረግ ኢትዮጵያ ብቻ አይደለችም፣ ሌሎቹም የአባይ ተፋሰስ አባል ሀገራት እንዳይረጋጉ ማድረግ። ዓለም በተቃራኒ የሚሄድ አይመስልህም? እንደው ጣልቃ ገባውብህና እንግዲህ ከሰሞኑ የፈረንሳይ፣ አሜሪካ፣ ጣሊያን የተለያዩ ከፍተኛ የመንግስት አካላት በአንዳንዶቹም ከመሪዎች ጋርም ደረጃ በደረሰ መልኩ ኢትዮጵያ የዲፕሎማሲዋን እያጠናከረች ነው። ምናልባት ይሄ በህዳሴ ግድብ ያላገኘችውን አሁን ቀይ ባህር ብላ ስትነሳ ድጋፎችን እያገኘች ነው የኢትዮጵያን ወደ ቀይ ባህር። ምክንያቱም የ1 ትሪሊየን ዶላር አካባቢ የሚንቀሳቀስበት አመታዊ ንግድ በሚንቀሳቀስበት ኤሪያ ላይ ትራክ ሪከርዷ ጸጥታዊ ማስከበር፣ ጸጥታዊ መቆጣጠር፣ ሰላምን ኤክስፖርት የማድረግ ስለሆነ ወደ ቀይ ባህር ኢትዮጵያ ብትወጣ ያንን ታደርግልናለች የሚል የጋራ ኮንሰንሰስ ሀገራቱ የደረሰ ይመስላል እና የሰሞኑን በተለይ የሀያላኑ ሀገራት የዲፕሎማሲ ከኢትዮጵያ ጋር አብሮ የመሆን ይሄ ጥያቄ ከተነሳ በኋላ ያደረጉት ያለውን ድጋፍ እንዴት አየው? ይህንኑ ወደ ኡስታዝም አስተላልፈዋል። ዋናው መሰረታዊ ነገር ኢትዮጵያን ትላንትና ከቀይ ባህር እንደገፋሃት የገፋህበት መንገዱ ከትክክለኝነት አንጻርም ትክክለኛ አልነበረም፣ ከፍትህ አንጻርም ፍትሃዊ አልነበረም፣ ከህግ አንጻርም ህገ ወጥ ተግባር ነበር የተፈጸመው። ስለዚህ አሁን ኢትዮጵያን ከባህሩ ገፍተ ማቆየት የማትችልበት ፖይንት ላይ ደርሰናል። ለእኔ እስከሚገባኝ ድረስ የግብጽ ዓለም አቀፍ ሬሌቫንስ ዓለም አቀፍ ተፈላጊነት ከጊዜ ወደ ጊዜ እየቀነሰ ነው የመጣው። ዓለም ስለ ኦልተርኔቲቭ ማሰብ ጀምሯል። ለምሳሌ እነሱ ስለ ስዊዝ ካናል የዓለም ማነቂያ ነው። ምክንያቱም ብዙ ጊዜ ይባላል በዓለማችን ላይ ብዙ የመተላለፊያ ማንቁርቶች አሉ ይባላሉ። የሜሪታይም ቾክ ፖይንትስ ይሏቸዋል። እንደዛ አይነት አንደኛው ስዊዝ ካናል እንደ ጊብራልታር ስትሪት የምትለው እዚህ ቦስፖረስ ወደ ቱርክ አካባቢ ጋር የምትለው እንደዚህ አይነት የዓለም ማንቁርቶች አሉ፣ የሜሪታይም ማንቁርቶች የሚባሉ። አንደኛው ለዘመናት ለረጅም ጊዜ ግብጾች ሬሌቫንት ሀገር ያደረጋቸው አንደኛው ስዊዝ ካናል። ዓለም አሁን ስለ ስዊዝ ካናል አማራጮች ማሰብ ጀምሯል። ምክንያቱም ከስዊዝ ካናል የተሻሉ አማራጮችን ኢንትሮዲውስ ማድረግ ከቱርክ ተነስቶ በሌላ በኩል ከእስራኤል ተነስቶ በእስራኤል በኩል ሌላ መስመር በቱርክ በኩል ሌላ መስመር አማራጮችን ማየት ጀምሯል ዓለም። ስለዚህ ከጊዜ ወደ ጊዜ አንድ ሬሌቫንሷ እየሄደ ነው፣ በጣም እየወረደ የመጣ ሀገር ነች። ሁለት ደግሞ ለ13 ዓመታት ደጋግሞ ዓለም መርህና ህግጋትን መሰረት አድርጎ እነዚህ ሀገራት ሲነጋገሩ ነበር፣ ኢትዮጵያ፣ ሱዳንና ግብጽ። ዓለም ወጥቶ ኢትዮጵያ ያደረገችው ነገር ዓለም አቀፍ የውሃ ህግን የጣሰ ነው ብሎ አይናገርም። ምክንያቱም ሁሉም በየጓዳው ተመሳሳይ ታሪክ ስላለ፣ አሜሪካን ብትሄድ ተመሳሳይ ታሪክ አለ፣ ቻይናን ብትሄድ ተመሳሳይ ታሪክ አለ፣ ሩሲያን ብትሄድ ተመሳሳይ ታሪክ ታገኛል። ስለዚህ ከዓለም አቀፍ ታሪኮች ጋር የተጣላ እሳቤ ነው ግብጾች ጋር ያለው። ስለዚህ አንደኛው ዓለም የቀጠናው መረጋጋትን መሰረት አድርጎ ለምሳሌ ባለፈውም ደግመን ያነሳ ነው አንድ ነገር አለ። በተለይ በ1950 የኤርትራ ፌዴሬሽን ወደ ኢትዮጵያ በፌዴሬሽን እንድትጠቃለል ሲወሰን ከተወሰዱ 3 ምክንያቶች አንደኛው የመጀመሪያው የኤርትራ ህዝብ ደህንነትን ከግምት በማስገባት ይላል። ሁለተኛው የአፍሪካ ቀንድ ሰላምና መረጋጋት አስፈላጊ ስለሆነ ይላል። ሶስተኛው የኢትዮጵያ የባህር በር ጥያቄ ፍትሃዊና ተገቢ ስለሆነ ይላል። በእነዚህ 3 ምክንያቶች ነው የተባበሩት መንግስታት ኤርትራን ከኢትዮጵያ ጋር በፌዴሬሽን ያስተሳሰረው። ስለዚህ ለቀጠናው መረጋጋትም ከተባለ ኢትዮጵያ የባህር በር ባለቤት መሆን አለባት። የኢትዮጵያ ጥያቄ ደግሞ ፍትሃዊነቱም የህግ ችግርም የሌለበት ጥያቄ ነው። ስለዚህ ዓለም አሁን ለኢትዮጵያ እያሳየ ያለው ድጋፍ አንደኛው የሞራል ግራውንድ አለው፣ ሁለተኛው የሌጋል ግራውንድ አለው፣ ሶስተኛው የዲፕሎማሲም ግራውንድ አለው። ስለዚህ እኔ እስከሚገባኝ ድረስ ግብጾች እየተከተሉት ያለው መንገድ ለኔ እስካሁን ድረስ አምጥቷቸዋል። ከዚህ በኋላ ግን አይ ቲንክ ሲጋልቡት የነበረው ፈረስ ወይ በባዮሎጂ ወይ ደግሞ በሌላ ምክንያት እየደከመ የመጣ ይመስለኛል። ፈረስ መቀየር ያለባቸው ይመስለኛል። ኢትዮጵያ ይደርስባት የነበረው የዲፕሎማሲ ጫና ይታወቃል።
በጣም ከፍተኛ ነበር። አሁን ደግሞ ቀይ ባህር ካለች በኋላ ድጋፎቹ በጣም ከፍተኛ ናቸው። የእስራኤል፣ የዩኤኢ፣ የፈረንሳይ፣ የአሜሪካ ራሱ በሰላማዊ መንገድ ኢትዮጵያ ማግኘት አለባትን የሚለውን ሀሳብ ደግፈው ቆመዋል። ጣሊያን የመሳሰሉ ትልልቅ ሀገራትም ራሽያ ጭምር ያንን እያሉ ነው። ይሄ ከየት መጣ? ለኢትዮጵያስ ምን ማለት ነው የሚለውን እንመልከተው። የዓለሙ አካሄድ በአሁኑ ሰዓት በስዊስ ካናል ላይ ወይም ደግሞ ከስዊስ ካናል ውጭም ባሉ ኢሹዎች ላይ የመካከለኛው ምስራቅ ላይ ግብጽ ላይ የመንተራስ ነገር የለም። ሌላው ደግሞ ደስ የሚለው ነገር የፉክክሮች ሂደቶች ደግሞ አሉ። በዚህኛው ሳይድ ቻይና እንደዚሁም ደግሞ ራሻ ሚዛኑን ይዘውታል። ሌላ መተላለፊያ ያላት ኢራን ደግሞ አለች በዚህ ሳይድ። ስለዚህ ቱርክ ደግሞ በዛ በኩል አለች። እነዚህን ሁሉ ኢትዮጵያ በሚዛናዊ እያደረገች የማስኬድ ብቃቷ ታይቷል በጣም በሚገርም ሁኔታ። ስለዚህ በማንኛውም ሁኔታ እነዚህ ሀገራት ወደ ኢትዮጵያ መጥተው ይህ የኢትዮጵያ የምትፈልገውን ነገር እነሱ ብቻ እንዲሰጧት አይፈልጉም። ስለዚህ አሜሪካኖቹ ምናምኖቹም እጅ ኖሯቸው እዚህ አካባቢ ያለውን ሚዛን የማስከበሩን ሂደት በፊት የተማመኑት ብቻ አንድ ፓርት እንዳይዘው የመፈለግ ነገር አለ። ምንም አይነት መጥፎ ሪከርድ የላትም ኢትዮጵያ በባህር ላይ የደህንነት የሰላም የማስከበር ነገር ነው ያላት። ለዚህ ነው ግብጾቹ አሁን ስዊስ ካናል ላይ ያሰጋናል ወይም የደህንነታችን ስጋት ናት ኢትዮጵያ ብለው ሲያወሩ መሳቂያ ነው የምናደርጋቸው። ምክንያቱም በየትኛው መመዘኛ ነው የኢትዮጵያ ባህር ላይ ደህንነት ስጋት የምትሆነው? በምድር ላይ ታምና ነው የምንጠይቃቸው። ምክንያቱም በምድር ላይ ሶማሌ ላይ ያ ሁሉ የሰላም ማስከበር ሂደቶች ሲነቃነቁ ኦልሞስት ሶማሌ ጋራ በተለይ ከተጣላች ግብጽ አሁን 40 ዓመቷን ይዛለች። ሌላው ቀርቶ ለ30 ላለፈው ዓመት ኤምባሲ እንኳን በቅጡ ኤምባሲ እንኳን አልነበራትም። ከዚያ አድባሪ መውደቅ በኋላ ኦልሞስት ከሶማሌ ጋር ተለያይታ ነበረ። ምክንያቱም በሁለት ነገሮች ትጫወት ነበር። ለምሳሌ እኛን የምትከለክለንን የሶማሌላንድ ስምምነትን ሄዳ ለማድረግ ሙከራ አድርጋ ነበር። በ2020 የጦር ቤዝ ከሶማሌላንድ ጋር ጠይቃ ሶማሌላንዶች ኢትዮጵያን አማክረው የኢትዮጵያ ልኡክ ሄዶ ነው ያ ነገር የፈረሰው። ለነሱ ያው እንዳልኩት የሚፈቀድ ነው፣ ለኛ የሚከለከል ነው። የሶማሊያ አንድነት ምናምን ጉዳይ አሁን ያሳሰባቸው አሁን ነው ማለት ነው በ30 ዓመቱ። ስለዚህ እንዲህ አይነት መጣራሶች በግልጽ ይታያልና ለዚህ ነው ሶማሌላንዶች በጣም ነው የሚንቋቸው። ለዛም ነው ልክ ይህን ነገር ሲያነሱ የካልቸር እንኳን ተብሎ ኦፊስ የነበራቸውን እንዲያወጡ አድርገዋቸዋል። ስለዚህ የቀራቸው አንዳንድ መጫወቻዎች በአሁኑ ሰዓት ራሳቸው ኮትኩተው ያሳደጓቸውና ያስቀመጧቸው የሆኑ አንድ የኤርትራ ቡድን አለ፣ የኢሳያስ አፈወርቂ ቡድን አለ። ይሄ ቡድን ያቀዋል፣ አመጣጡን ያቀዋል፣ በእነሱ ላይ ተንተርሶ የመጣ ነው። ስለዚህ ያለነሱ ምንም አይነት እንትን መቆሚያ እንደሌለው ነው የሚያስበው። ለዚህ ነው የኢትዮጵያ የባህር በር ጥያቄ ሲመጣ የኢሳያስ አፈወርቂ ወደ አብዱልፈታህ ሲሲ የመሄድ ነገር የመጣው ማለት ነው። ስለዚህ እንደነዚህ አይነት ነገሮች በውጭ ጉዳይ ሚኒስትሩ ቢሮ በደንብ ተነስቷል። ምንድነው የሚለው? ይሄ ሁሉ እንቅስቃሴ የውድቀት ምልክት ነው የሚለው። ስለዚህ ልክ በህዳሴው ግድብ ላይ ስትከተለው የነበረውን ኢትዮጵያ ህጋዊነት አንደኛ፣ ሁለተኛ ሰላማዊነት፣ ሶስተኛ ከሌሎች ማህበረሰብ ጋር ልክ አሁን እንዳነገችው ለምሳሌ ራሻ በምን ተማምና ነው ኢትዮጵያን የባህር ኃይል አሰልጣኝ ለመሆን የበቃችው? እንደገና መልህቅ ለኢትዮጵያ ልትሰጥ ቃል የገባችው ወይም ስምምነት እያደረገች ያለችው? እንደዚሁ ፈረንሳይ እንደዛው የዛ አይነት ቃል ገብታለች። የአሜሪካው ልኡክ በመጨረሻው አካባቢ በመጣ ጊዜና ከእኛ ኢታማዦር ሹም ጋር በሚፈራረሙበት ወቅት እንደዛው የኢትዮጵያ የባህር በር አስፈላጊነትን አምነው የወጡበት ሁኔታ አለ። እንደዛው ከሱ በፊት ደግሞ የፈረንሳዩ ማክሮን ያደረጉት አለ። እነ ማሌዚያ ሌሎችም ልክ በተጠቀሱት ሁኔታ ኢትዮጵያ ላይ ጥሩ የሆነ ነገር አለ። ሳውዲ በጣም በተለየ መልኩ በአለፉት በተወሰኑ ጊዜዎች ብቻ እስከ 120 ምናምን የሚደርሱ የኢንቨስትመንት ሴክተሮችን ሊረከቡና ሊገቡ ያሰቡ የሆኑ ሰዎች ይመጣሉ። ስለዚህ ይሄ ማለት ነው የተማመኗቸው ነገሮች አሉ በእርግጠኝነት። ምክንያቱም ወደብ ሳይኖረን ወይም ደግሞ የተለያዩ ይሄንን የንግድ ሂደታቸውን ቀለል የሚያደርጉ ነገሮች እንዳለ ፊውቸራችን ላይ ባይታያቸው ኖሮ በዚህ ደረጃ ከኛ ጋር ኢንጌጅመንት ውስጥ ወይም ደግሞ ትስስር ውስጥ ይገባሉ ብዬ አላስብም። ስለዚህ የዓለም መንግስት በአሁኑ ሰዓት
የ21ኛው ሴንቸሪን እና ከዛ በኋላ ሊመጣ የሚችለውን አይነት አካሄድ ነው እየሄደ ያለው። በተቃራኒው ግን ግብጽ እስካሁን ድረስ በቅኝ ግዛት ውል ላይ በቅኝ ግዛት አስተሳሰብ ላይ እና በድሮ የታሪክ ጉዳይ ላይ ብቻ ቅሪት ላይ ቆማለች ማለት ይቻላል። ስለዚህ የውጭ ጉዳይ ሚኒስትሩም ይህንኑ ነው ያመለከቱት፣ በውይይቶቻቸውም ይህንኑ ያስተጋቡት። ስለዚህ ትክክለኛው አካሄድ ከዚህ በኋላ አሁን ወደ ሰለጠነው ዓለም አሁን ወደ 21ኛው ሴንቸሪ አስተሳሰብ በጋራ አብሮ በመስራት ማደግ እንጂ አንዱን አንዱ ጠልፎ የማስቀረት እድል የመነመነበት ጊዜ ነው። የዓለም ነባራዊ ሁኔታም በብዙ ተቀይሯል። እንግዲህ ኢትዮጵያ ያገኘች ያለችውን የዲፕሎማሲ ድጋፍ እያነሳን ነበረ። በተቃራኒው መልኩ ደግሞ አሁንም የዚህ የጸረ ኢትዮጵያ እንቅስቃሴ በግብጽ በኩል እየተመራ ያለበትን የቀጠናውን ሀገራት የማስተባበር እንቅስቃሴ በዓለም አቀፍ ደረጃም ለመሄድ ሞክረዋል። ግን ዓለም በተቃራኒው ለኢትዮጵያ ድጋፍ እያደረገ ቢሆንም ወይም ከግብጽ ፍላጎት በተቃርኖ እየሄደ ቢሆንም ይህንን የግብጽ የጸረ ኢትዮጵያ እንቅስቃሴን እንዴት ትመክት? እንደ ሀገር ምን ማድረግ አለበት የሚለውን እናንሳና እንቋጨው። ኢትዮጵያ ምን ማድረግ አለባት ለሚለው አጭርና ግልጽ መልስ አለ። እሱም ኢትዮጵያ እያደረገች ያለችውን በአባይ ወንዝም ላይ በቀይ ባህርም ላይ የመጠቀም መብቷን አስደግፋ የምታነሳቸውን ጥያቄዎች አሁንም አጠናክራ መቀጠል ላይ ያለባት። ግብጾች እስከ ዛሬ ድረስ ለሚሊዮን ዓመታት በበላይነት ሲቆጣጠሩት የነበረው የናይል ተፋሰስ አለ። አሁን ያ ዘመን ማብቃቱን አምኖ መቀበል ያስፈልጋል። ሁለተኛው ነገር እንዴት አድርገን የአባይ ወንዝን የውሃ መጠን ማክሲማይዝ ማድረግ እንችላለን በሚለው ጉዳይ ላይ ከኢትዮጵያ ጋር አብሮ መስራት ያስፈልጋል። ግብጾች ቢያንስ ኢትዮጵያ ውስጥ ያሉ የሃይድሮ ፓወር ፕሮጀክቶች መደገፍ አለባቸው ለራሳቸውም ጥቅም ሲሉ። ምክንያቱም ኢትዮጵያ ውስጥ ሃይድሮ ፓወር ፕሮጀክቶች ስትደግፍ ኢትዮጵያ ውስጥ የሚኖሩ ግድቦች ለግብጽ ሰስተነብል ዋተር ሰፕላይ ማረጋገጫ ናቸው። ማረጋገጥ ትችላለህ ዘላቂ ውሃ እንደምታገኝ። ግብጽ የኢትዮጵያ ህዳሴ ግድብ በመገንባቱ ዘላቂ ውሃ እንደምታገኝ እርግጠኛ ነች። ኮንሲስተንት የሆነ የተመጠነ በየአመቱ ሚሊየንስ ኤንድ ቢሊየንስ ኦፍ ዶላር እያወጣች ደለል ጠረጋ ውስጥ አትገባም፣ ደለሉን እዚሁ ስለምታስቀርላት። ስለዚህ ወደ ጥቅሞቿ ፊቷማ የኢትዮጵያ ኢኮኖሚ ማደግን ማስቆም አትችልም። የኢትዮጵያ የባህር በር ጥያቄን ማስቆም አትችልም። ስለዚህ ከማታስቆመው ነገር ጋር መታገል ትርፉ ድካም ነው። ስለዚህ ግብጾች ከእንደነዚህ አይነት መሬት ላይ ካሉ እውነታዎች ጋር መታረቃሉ። ኢትዮጵያውያን እያነሱ ያለው ጥያቄ ተገቢ መሆኑን ማረጋገጫው ከካይሮ አካባቢ የምንሰማቸው ጩኸቶች ናቸው። ስለዚህ ኢትዮጵያውያን በተቻላቸው መጠን ተሰባስቦ በጋራ አጀንዳዎቻችን ላይ መነጋገርና መግባባት ያስፈልገናል ብዬ አስባለሁ። የተያያዘውን የውሃ ላይ ስራዎች በጣም አጠናክሮ የእርሻ ላይ ስራዎች በጣም አጠናክሮ መቀጠል መቻል አለበት። በጣም የሚያመረቁ ደስ የሚሉ እንትኖች አሉ። ለምሳሌ በዓለም በአሁኑ ሰዓት ላይ ከእርሻ ጋር በተሸለሙ ጊዜ ኢትዮጵያ አንዱ አካል ሆነናል። ከተለያዩ የኢንቫይሮንመንት ስራዎች ጋር በተያያዘ እንደዛው ሽልማቶች እያገኘን ነው። ሌሎችም ስለዚህ ይሄ ነገር ስማችንን ከዚህ በኋላ ከድህነት ጋር ሳይሆን ከናይል ጋር ወይም ከውሃው ጋር ከድህነት ጋር ሳይሆን ከእርሻ ጋር ከድህነት ጋር ሳይሆን ከኤክስፖርት ጋር ምክንያቱም አንድ ሁልጊዜ የግብጽ ጥጥ ያመረተው ትራስ ላይ ሚተኛን አንድ ሰው ስለ ውሃ በኢትዮጵያዊነት ወይም የመሳሰሉት ብትነግረው አይገባውም። ስለዚህ እኛ ራሳችን ይህንን ትራስ ለሱ ማቅረብ መቻል አለብን። የዛኔ ይዋሃደዋል። ልክ ነው ኢትዮጵያ ማለት እንዲናት ይገባታል። ስለዚህ ይህን ሊወስድባት የሚሞክር ኃይል የእኛ ብቻ ሳይሆን የእሱም ጠላት ይሆናል እና ይህንን ነው ማድረግ ያለብን ብዬ ነው ማምነው። ይህንን በውሃችን ላይ አሁን የሰራነውን ነገር ተጠቃሚነቱ ላይ ደግሞ የበለጠ መስራት አለብን። ስለዚህ እርሻ የአሳ ጉዳይ ጋር ተያይዞ ከእርሻም ጋር አብሮ የሚያያዝ ስለሆነ ሌላው የቱሪዝም ጉዳይ ላይ በጣም መስራት መቻል አለብን። እንደዚህ ውሃዎች ላይ የተሰሩ የግብጽን የሆሊውድ ፊልም ብቻ ናይል ብለህ ብታስገባ በጣም ቁጥር ስፍር የላቸውም። ኢትዮጵያ ላይ ግን ምንም ነገር ከውሃዋ ጋር ተያይዞ ምንም የሚሰራ ነገር የለም። እንደውም በተቃራኒው ሰቆቃ ነገሮች ነው የምትሰማው። ስለዚህ እንደነዚህ አይነት ነገሮችን አሁን እኛ መቀየርና በተለይ ሚዲያው ላይ
ባለመብትነታችንን የሚያሳዩ የሚያጎሉ የሆኑ ስራዎች መሰራት አለበት። ኡስታዝ ጀማል እና እንደዚሁም አፈወርቅ እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን የዛሬው የሀገር ጉዳይ ዝግጅታችን እዚህ ላይ ተጠናቋል። ብስራት መለሰ ከመላ የስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን እየመራው አብሬያችሁ ቆየው። በያላችሁበት ሰናይ ጊዜ ይሆንላችሁ።